የአፍሪካ የምርጫ ፖለቲካ ታሪክ ከቅኝ ግዛት ማክተምና ከነጻነት ንቅናቄዎች ማግስት ጋር የተሳሰረ ነው። በ1960ዎቹ አብዛኞቹ የአፍሪካ ሀገራት ነጻነታቸውን ሲቀዳጁ የነበራቸው የፖለቲካ ተስፋ ከፍተኛ ነበር። ሆኖም ግን ይህ ተስፋ ብዙም ሳይቆይ በአንድ ፓርቲ አገዛዝ፣ በወታደራዊ መፈንቅለ መንግስታትና በእርስ በርስ ግጭቶች ተተክተዋል። እንደ አውሮፓውያኑ የዘመን ቀመር በ1990ዎቹ መጀመሪያ ላይ የተቀሰቀሰው ሰርድ ዌቭ ኦፍ ዴሞክራታይዜሽን ወይም የዴሞክራሲ ሶስተኛው ማዕበል በአህጉሪቱ ላይ አዲስ የፖለቲካ ምዕራፍ ከፍቷል። የሶቪየት ህብረት መፈራረስና የዓለም አቀፍ ጂኦፖለቲካዊ መለወጥ የአፍሪካ ሀገራት የብዙሃን ፓርቲ ስርዓትን ወይም መልቲ ፓርቲ ሲስተምና መደበኛ ምርጫዎችን እንዲቀበሉ አድርጓቸዋል። ከዚያን ጊዜ ጀምሮ ምርጫ በአፍሪካ ሀገራት ህጋዊ የስልጣን መቆጣጠሪያ ወይም ማስተላለፊያ መንገድ ተደርጎ ተወስዷል። ሆኖም ግን ከ3 አስርት ዓመታት በላይ ያስቆጠረው ይህ የምርጫ ጉዞ ዛሬም ቢሆን እውነተኛ የህዝብ ውክልናን ማረጋገጥ አልቻለም። በአሁኑ ወቅት በአህጉሪቱ የሚስተዋለው የምርጫ ፖለቲካ በሁለት ተቃራኒ አቅጣጫዎች የሚጓዝ ነው። በአንድ በኩል የዜጎች ንቅናቄ፣ የሲቪክ ማህበራት ጥንካሬና ሰላማዊ የስልጣን ሽግግሮች የሚታዩባቸው የዴሞክራሲ ደሰቶች የተፈጠሩ ነው። በሌላ በኩል ደግሞ ምርጫን ለስልጣን ማራዘሚያነት ብቻ የሚጠቀሙ አምባገነናዊ ስልቶች፣ የህገ መንግስት መሸርሸርና የወታደራዊ መፈንቅለ መንግስታት መመለስ የአህጉሪቱን የፖለቲካ ምህዳር በከፍተኛ ሁኔታ እየፈተኑት ይገኛሉ። በአብዛኞቹ የአፍሪካ ሀገራት የፖለቲካ ፓርቲዎች የሚመሰረቱትና የሚደራጁት በግልጽ ርዕዮተ ዓለማዊ መስመሮች ላይ ተመስርተው አይደለም። ይልቁንም የፖለቲካ ስልጣን ውድድሩ መሰረት የሚያደርገው የብሔር፣ የጎሳ ወይም የሃይማኖት ስብጥርን ነው። የፖለቲካ ሊቃን የራሳቸውን ማህበረሰብ ድምጽ ለማሰባሰብና ስልጣን ለመያዝ ሲሉ የጎሳ ክፍፍል እየፈጠሩ ነው። ይህ በመሆኑም ምርጫዎች ከፖሊሲ ከምጣኔ ሀብታዊ እቅድና ከሀገር ግንባታ ክርክሮች ይልቅ የጎሳ የበላይነት የማረጋገጫ መድረኮች ይሆናሉ። ይህ አይነቱ አደረጃጀት ምርጫ ካለቀ በኋላም ቢሆን የተሸናፊውን ወገን መበደልን ስለሚያስከትል የማህበረሰብ መከፋፈልና የዘላቂ አለመረጋጋት ምንጭ ሆኖ ቆይተዋል። በሌላ በኩል በአፍሪካ ፖለቲካ ውስጥ በስልጣን ላይ መሆን እጅግ ከፍተኛ የፖለቲካና የምጣኔ ሀብት ጥቅም እንደሚያስገኝ ያለው ግምትም ከፍተኛ ነው። አብዛኛውን ጊዜ ገዢ ፓርቲዎች የመንግስትን መዋቅር፣ የስታይሎችንና የህዝብ መገናኛ ብዙሃንን ለፓርቲያቸው የምርጫ ቅስቀሳ በቀጥታም ሆነ በተዘዋዋሪ እንደሚጠቀሙ በአፍሪካ አህጉር ግልጽ ነው። ከዚህ በተጨማሪም የጥቅማ ጥቅም መረብ በሰፊው ይስተዋላል። መሪዎች የመንግስት የስራ መደቦችን፣ የልማት ፕሮጀክቶችንና የንግድ ፍቃዶችን ለራሳቸው ታማኝ ለሆኑ የህብረተሰብ ክፍሎች ወይም የጎሳ መሪዎች ያከፋፍላሉ። ይህ የጥቅም ትስስር ተቃዋሚ ፓርቲዎች በምርጫ ሜዳው ላይ እኩልና ፍትሃዊ ውድድር እንዳያደርጉ ትልቅ እንቅፋት ይፈጥርባቸዋል። በዚህ ምክንያት አብዛኛውን ጊዜ በአህጉሪቱ የሚካሄዱ ምርጫዎች የጨዋታ ሜዳው እኩል ያልሆነባቸው ተብለው ይፈረጃሉ። ምርጫ ነጻ፣ ፍትሃዊና ታማኝ እንዲሆን ገለልተኛ የሆኑ ተቋማት መኖር ወሳኝ መሆኑም አያሻማም። እነዚህ ተቋማት የምርጫ አስፈጻሚ አካላት፣ የምርጫ ቦርዶች፣ የዳኝነት አካላት፣ ፍርድ ቤቶችና የመገናኛ ብዙሃን ናቸው። በብዙ የአፍሪካ ሀገራት ግን እነዚህ ተቋማት የይስሙላ እንጂ የእውነተኛ ዴሞክራሲ ጠባቂዎች አይደሉም። በበርካታ የአፍሪካ ሀገራት የምርጫ ቦርድ አመራሮች በቀጥታ በሀገር መሪዎች የሚሾሙ በመሆናቸው ለገዢው ፓርቲ እንደሚያደሉም በብዙ አጋጣሚዎች ይነገራል። ፍርድ ቤቶችም የምርጫ ክርክሮችንና ቅሬታዎችን ገለልተኛ ሆኖ የማየትና ፍትሃዊ ውሳኔ መስጠት ድፍረትና ነጻነት ያጣሉ። ይህም መራጩ ህዝብ በምርጫ ሂደቱ ላይ እምነት እንዲያጣ ያደርገዋል ይባላል። የአህጉሪቱ የምርጫ ፖለቲካ በበርካታ ውስጣዊና ውጫዊ ተግዳሮቶች የተተበተበ ነው። እነዚህ ተግዳሮቶች የዴሞክራሲን ትርጉም ከማሳጣት አልፈው ለአህጉራዊ ቀውሶች መንስኤ እየሆኑ ይገኛሉ። ዴሞክራሲን ወደ ኋላ ከሚጎትቱት ዋና ዋና ተግዳሮቶች አንዱ የመሪዎች የስልጣን ዘመን ገደብን መጣስ ወይም መለወጥ ነው። በአህጉሪቱ ያሉ በርካታ መሪዎች የስልጣን ዘመን ገደባቸው ሲያበቃ ህገ መንግስቱን በማሻሻል ወይም አዳዲስ የህግ ትርጓሜዎችን በመስጠት ስልጣን ላይ ለረጅም ጊዜ የመቆየት አዝማሚያ ያሳያሉ። ይህ ድርጊት በፖለቲካ ሳይንስ ምሁራን ዘንድ ህገ መንግስታዊ መፈንቅለ መንግስት ተብሎ ይጠራል። አካሄዱም በምርጫ አማካኝነት አዲስ መሪና አዲስ የፖሊሲ አማራጭ የማግኘት የህዝብ መብትን ሙሉ በሙሉ የሚነፍቅ ሲሆን ወጣቱ ትውልድ በሰላማዊ ፖለቲካ ላይ ያለውን ተስፋ እንዲቆርጥ ያደርገዋል። ተንታኞች እንደሚሉት ምርጫ ብቻውን ዴሞክራሲን ወይም የተሻለ ህይወትን አያረጋግጥም። በብዙ የአፍሪካ ሀገራት ዜጎች በተደጋጋሚ ወደ ምርጫ ጣቢያዎች በመሄድ ድምጽ ቢሰጡም መሰረታዊ የኑሮ ሁኔታቸው ግን እስካሁን አልተለወጠም። የኑሮ ውድነት፣ ከፍተኛ የወጣቶች የስራ አጥነት፣ የሙስና መስፋፋትና መሰረታዊ ማህበራዊ አገልግሎቶችን ለማሟላት ህዝቡ በምርጫ ፖለቲካ ላይ ጥርጣሬ እንዲያድርበት አድርጓል። ይህ ሁኔታ የመራጮች ግደለሽነት ያስከተለ ሲሆን በተለይም ወጣቶች ምርጫ ምንም አይነት ለውጥ አያመጣም በሚል እምነት ድምጽ ከመስጠትና በፖለቲካ ሂደቶች ውስጥ ከመሳተፍ ወደ ኋላ እንዲሉ አድርጓቸዋል። የአፍሪካ የምርጫ ፖለቲካ የማይለወጥ የማይነቃነቅ ሳይሆን ከዓለም አቀፍና አህጉራዊ ከተጨባጭ ሁኔታዎች ጋር አብሮ የሚቀየር ተለዋዋጭ ክስተት ነው። አፍሪካ የዓለማችን ከ60 በመቶ በላይ ወጣት ህዝብ የሚኖርባት አህጉር ናት። የአዲስ ትውልድ ከቀድሞ ትውልድ በተለየ መልኩ ከቅኝ ግዛት ታሪክ ወይም ከነጻነት ትግል ስሜት ነጻ የሆነ የምጣኔ ሀብት ዕድሎችን፣ ፍትህንና መልካም አስተዳደርን በጥብቅ የሚፈልግ ትውልድ ነው። ይህ የወጣቶች ንቅናቄ በምርጫ ፖለቲካው ላይ ትልቅ ተጽዕኖ ማሳደር ጀምሯል።
ተናግረዋል። ለአብነትም በ2024 በሴኔጋል በተካሄደው የፖለቲካ ለውጥ ወጣቱ መራጭ ህዝብ ያሳየው ከፍተኛ ንቅናቄና ቁርጠኝነት ባህላዊና ነባር የፖለቲካ ልሂቃንን በመቃወም አዳዲስና ወጣት መሪዎችን ወደ ስልጣን እንዲመጡ አስችሏል። በተመሳሳይ ሁኔታ በዛምቢያና በኬንያ የታዩት የምርጫ ክስተቶች የወጣቱ ድምጽ ምን ያህል ወሳኝና የቀጣዩ ዘመን የፖለቲካ አቅጣጫ ጠቋሚ መሆኑን ያሳያሉ። ባለፉት ጥቂት ዓመታት በምዕራብ አፍሪካና በሳሄል ቀጠና በተለይም በማሊ፣ በቡርኪና ፋሶ፣ በኒጀር፣ በጊኒና በጋቦን የታዩት ወታደራዊ መፈንቅለ መንግስታት ለአህጉሪቱ የምርጫ ፖለቲካ ትልቅ የማንቂያ ደወል ናቸው። እነዚህ መፈንቅለ መንግስታት የተከሰቱት በዘፈቀደ ሳይሆን በምርጫ የመጡ ህዝባዊ መንግስታት የህዝብን ደህንነት ማስጠበቅ ባለመቻላቸው በሙስና መዘፈቃቸውና የምርጫ ማጭበርበር በማከናወናቸው ምክንያት ነው። ህዝቡ በምርጫ ዴሞክራሲ ላይ ያለው እምነት ሲሟጠጥ ወታደራዊ ኃይሎች ስልጣን እንዲይዙ ድጋፍ እስከ መስጠት ደርሷል። የአዝማሚያ ምርጫ ብቻውን ዴሞክራሲን አያመጣም፣ የህዝብን መሰረታዊ ፍላጎት የማይመልስ የምርጫ ፖለቲካ ውድቀቱ አይቀሬ ነው የሚለውን መራራ እውነት ያረጋገጠ ነው። የኢንተርኔትና የማህበራዊ መገናኛ ብዙሃን መስፋፋት በአፍሪካ የምርጫ ፖለቲካ ላይ ሁለት መልክ ያለው ተጽዕኖ አሳድሯል። በአንድ በኩል ዜጎች መረጃ እንዲለዋወጡ፣ የመንግስትን አካሄድ እንዲቆጣጠሩና የምርጫ ማጭበርበርን በፎቶና በተንቀሳቃሽ ምስሎች አስደግፈው ለይፋዊ እይታ እንዲያበቁ አድርጓል። በሌላ በኩል ደግሞ የሐሰት መረጃዎችን ስልታዊ በሆነ መንገድ በመልቀቅ ማህበረሰቡን ለመከፋፈል፣ በጥላቻ ንግግር የብሔር ግጭቶችን ለመቀስቀስና የምርጫ ሂደቱን ሙሉ በሙሉ ለማበላሸት እንደ ትልቅ መሳሪያ በመጠቀም ላይ ያሉትም ጥቂቶች አይደሉም። በተጨማሪም አንዳንድ አምባገነን መንግስታት በምርጫ ወቅት ኢንተርኔት ሙሉ በሙሉ የመዝጋት ወይም የማህበራዊ ሚዲያ መተግበሪያዎችን የማገዱን የዲጂታል ጭቆና በስፋት የተገበሩት ነው። የአፍሪካ የምርጫ ፖለቲካ እንደ የቀጠናው ባህሪ የተለያየ ገጽታና የእድገት ደረጃ አለው። በደቡባዊ አፍሪካ በአንጻራዊነት ጠንካራ የዴሞክራሲ ተቋማት፣ ገለልተኛ ፍርድ ቤቶችና የተረጋጋ የምርጫ ታሪክ ያለው ቀጠና ነው። እንደ ደቡብ አፍሪካ፣ ናሚቢያና ቦትስዋና ያሉ ሀገራት ሰላማዊ ምርጫዎችን በማካሄድ ረገድ የተሻለ ስም አላቸው። ሆኖም ግን በቀጠናው አዲስ የፖለቲካ ለውጦች የታዩ ነው። ከቅኝ ግዛት ነጻ ከወጡበት ጀምሮ ሀገራቱን ለረጅም ዘመናት ሲመሩ የነበሩት ታላላቅ የነጻነት ታጋይ ፓርቲዎች ለአብነትም በደቡብ አፍሪካ ኤኤንሲ፣ በዚምባብዌ ዛኑ ፒኤፍ የመሳሰሉ በህዝብ ዘንድ ያላቸው ታዋቂነትና የድምጽ ድርሻ በከፍተኛ ሁኔታ እየቀነሰ መጥቷል። የአዝማሚያ ቀጠና ወደ ቅንጅት መንግስታትና ወደ አዲስ የፖለቲካ ስብጥር የተሸጋገረ መሆኑን ያሳያል። ምዕራብ አፍሪካ የፖለቲካ ተቃርኖዎች በግልጽ የሚታዩበት ክልል ነው። በአንድ በኩል እንደ ጋናና ሴኔጋል ያሉ ሀገራት ጠንካራ የዴሞክራሲ ባህልና የሰላማዊ የስልጣን ሽግግር ምሳሌዎች ሆነው ይጠቀሳሉ። በሌላ በኩል ደግሞ የሳሄል ቀጠና ሀገራት ለአብነትም ማሊ፣ ኒጀርና ቡርኪና ፋሶ በሽብርተኝነት ስጋትና በአገዛዙ ውድቀት ምክንያት ሙሉ በሙሉ ከምርጫ ፖለቲካ ወጥተው ወደ ወታደራዊ አገዛዝ ተሸጋግረዋል። ይህ ክፍፍል ቀጠናውን በዴሞክራሲያዊ ሽግግርና በወታደራዊ አምባገነንነት መካከል እንዲወዛወዝ አድርጎታል። የምስራቅ አፍሪካ የምርጫ ፖለቲካ እጅግ ተወዳዳሪ ግን ደግሞ በከፍተኛ ውጥረትና ስጋት የተሞላ ነው። እንደ ኬንያ ያሉ ሀገራት ከፍተኛ የፖለቲካ ፉክክር የሚታይባቸው ሲሆን የምርጫ ውጤት ክርክሮች እስከ ጠቅላይ ፍርድ ቤት ደርሰው ውሳኔ የሚያገኙበት የዳኝነት ጥንካሬ ማሳየት ጀምረዋል። ሆኖም ግን የቀጠናው ፖለቲካ አሁንም ከጠንካራ የብሔር ማንነትና ከግጭት ስጋት ሙሉ በሙሉ ነጻ አልሆነም። በሌላ በኩል እንደ ዩጋንዳና ሩዋንዳ ያሉ ሀገራት ምርጫዎችን በመደበኛነት ቢያካሂዱም የፖለቲካ ምህዳሩ በገዢው አካል ጥብቅ ቁጥጥር ስር ያለ በመሆኑ እውነተኛ ውድድርና የፖለቲካ ለውጥ ማምጣት አልቻሉም። መካከለኛው አፍሪካ በአፍሪካ የምርጫ ፖለቲካ ውስጥ እጅግ ደካማና አሳሳቢ የዴሞክራሲ ስርዓት የሚታይበት ነው። እንደ ካሜሩን፣ ኢኳቶሪያል ጊኒ እንዲሁም የኮንጎ ሪፐብሊክ ያሉ ሀገራት የዓለም ረጅሙን የስልጣን ዘመን ያስቆጠሩ መሪዎች የሚገኙባቸው ናቸው። በእነዚህ ሀገራት የሚካሄዱ ምርጫዎች ከፖለቲካ ውድድር ይልቅ ገዢው አካል በዓለም አቀፉ ማህበረሰብ ፊት ህጋዊነትን ለማግኘት የሚጠቀምባቸው የይስሙላ ድራማዎች ናቸው። የተቃዋሚዎች መታሰር፣ የመገናኛ ብዙሃን መታፈንና የተቋማት ሙሉ በሙሉ መነጠቅ በቀጠናው የሚስተዋሉ መዋቅራዊ ችግሮች ናቸው። በዚህ ሁሉ ተስፋና ስጋት መሃል አፍሪካውያን ከቅኝ ግዛት ከወጡበት ጊዜ ወዲህ ምርጫ ሲያከናውኑ ቆይተዋል። ሀገራችን ኢትዮጵያም በትላንትናው ዕለት 7ኛውን ጠቅላላ ምርጫ አከናውናለች። ምርጫው የምስራቅ አፍሪካ በየነ መንግስታት ኢጋድና የአፍሪካ ህብረትን ጨምሮ በርካታ ሀገር አቀፍና አህጉር አቀፍ ታዛቢዎች ተዘዋዝሮ በታዘቡበት ሁኔታ ተካሂዶ የዋለ ሲሆን የምርጫ ውጤትም በቀጣይ የሚታወቅ ይሆናል። የአፍሪካ የምርጫ ፖለቲካ በአሁኑ ወቅት በአስደናቂ የለውጥ ፍላጎትና የአሮጌው ጨቋኝ መዋቅር መካከል በሚደረግ ትልቅ ፍልሚያ ላይ ይገኛል። ምርጫዎች በራሳቸው ዴሞክራሲን ሙሉ በሙሉ መፍጠር ባይችሉም ወደ ተሻለ መልካም አስተዳደር ለመሸጋገር ግን ብቸኛውና ህጋዊ መንገድ ስለመሆናቸው በርካቶች ያምናሉ። የአፍሪካ የምርጫ ፖለቲካ የወደፊት ዕጣ ፈንታ የሚወሰነው በራሳቸው በአፍሪካውያን በተለይም በንቃተ ህሊናው፣ በቴክኖሎጂ እውቀቱና በለውጥ ፍላጎቱ ወደፊት እየገፋ ባለው አዲሱ የወጣት ትውልድ ቁርጠኝነት ላይ ነውና ምርጫን ከይስሙላ አሰራር ወደ እውነተኛ የህዝብ ስልጣን መገለጫነት የመቀየር ታሪካዊ ኃላፊነት የዚህ ትውልድ ትልቁ ስራና እድል ነው ሲሉ ተንታኞች ይናገራሉ።